ፕሬዝዳንት ታዬ አጽቀሥላሴ ጠንካራ ህገ መንግስት ፍትህን ለማስፈን ሰላምን ለማጽናትና ለብልጽግና መሰረት ነው አሉ። ፕሬዝዳንቱ ይህንን ያሉት አራተኛው ዓለም አቀፍ የአፍሪካ ህገ መንግስታዊ ፍርድ ቤቶች ሲምፖዚየም በሚካሄድበት መድረክ ላይ ነው። ሲምፖዚየሙ ህገ መንግስታዊነትና ሀገረ መንግስት ግንባታ በአፍሪካ በሚል መሪ ቃል ነው እየተካሄደ የሚገኘው። በዚህ መድረክ ላይ የተገኘው ባልደረባችን ዘመን በየነ ተጨማሪ ጉዳዮችን ሊያጋራን በቀጥታ መስመር ላይ አግኝተነዋል። ከሱ ጋር አጠር ያለ ቆይታ አድርጋለሁ። ዘመን እንደምን ውለሃል? በዚህ መድረክ ላይ ምን ዋና አበይት ጉዳዮች ተነሱ? ልታጋራን ትችላለህ? አመሰግናለሁ በረከት። እንዴት አረፈዳችሁ ተመልካቾቻችን። እንግዲህ አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶች ሲምፖዚየም በአዲስ አበባ በመካሄድ ላይ ነው የሚገኘው። በዛሬው ዕለትም የመክፈቻ መርሃ ግብሩ ተከናውኗል። በዚህ ሲምፖዚየም በተለይ በዋናነት የአፍሪካ ህገ መንግስታዊ ስርዓት ኮንፈረንስ እንደዚሁም ደግሞ የኢትዮጵያ ህገ መንግስታዊ አጣሪ ጉባኤ በጋራ በመሆን ያዘጋጁት ነው። ይህ ደግሞ በተለይ በአፍሪካ ጠንካራ ህገ መንግስታዊ ስርዓትን በመገንባት ዜጎች በነጻነት በሰላም በብልጽግና የሚኖሩበትን አህጉር መፍጠር ያስችል ዘንድ እንደዚሁም ደግሞ የአጀንዳ 2063 ግብን ታላሚ ያደረገ እንቅስቃሴ የሚካሄድበት ነው። እንግዲህ ላለፉት 4 ዓመታት ይህ ሲምፖዚየም ሲካሄድም እነዚህን ግቦች በማስፋትና በዋናነትም ደግሞ ሀገራት የጋራ ልምዳቸውን እንደዚሁም ደግሞ ስራቸውን ልምድ በመከፋፈል ጠንካራ ህገ መንግስታዊ ስርዓትን መገንባት እንዲያስችላቸው በማለም የሚካሄድ ሲምፖዚየም ነው። በዚህ በአዲስ አበባ እየተካሄደ በሚካሄደው ሲምፖዚየም ላይም በዛሬው ዕለት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በመክፈቻ ንግግራቸው እንደገለጹት ከሆነ ይህ ጠንካራ ህገ መንግስት መገንባት በተለይ ለብልጽግና ለሰላምና አንድነት በጋራ የመኖር እሴትን ለማጎልበት እጅግ ጠቃሚ እንደሆነ አንስተዋል። ለዚህ መሰረት መሆኑንም ነው ያነሱት። ከዚህ አንጻር ደግሞ ይህ ሂደት በተለይ በየሀገራቱ የተለያየ መልክ እንዳለው አንስተው በኢትዮጵያ ደግሞ ከጥንት ታሪክ ጀምሮ እንደዚህ አይነት ልምምዶች እንደነበሩ አንስተዋል። ለዚህም ደግሞ በዋናነት ፍትሐ ነገስትን በማንሳት እንደዚሁም ደግሞ የገዳ ስርዓትን በመጥቀስ ኢትዮጵያ ለእንደዚህ አይነት ልምምዶች ዝግጁ የነበረች ወይም አስቀድሞ ስትለማመድ የቆየች ሀገር እንደነበረች በማንሳት ከዛ አሁን ያለውን ህገ መንግስት በ1980ዎቹ እንደተመሰረተ ወይም እንደተዘጋጀ አንስተዋል። በወቅቱ እሳቸው በዚህ ህገ መንግስት ምስረታ ላይ ተሳታፊ እንደነበሩ በማንሳት ያላቸውንም ልምድ እንደዚሁ አካፍለዋል። ታዲያ ይህ ህገ መንግስት በኢትዮጵያ በርካታ ውይይቶች በርካታ ክርክሮች ተደርገውበት ለዚህ እንደደረሰ ነው ያነሱት ፕሬዝዳንቱ። ከዚህ ባሻገር እንግዲህ በተለይ የአጀንዳ 2063 አፍሪካ ለግቦችን ለማሳካት በሚደረገው ጥረት ውስጥ እንዲህ አይነት ህገ መንግስቶች ከዛ ጋር ተናበው የሚሄዱ እንደሆነና የበለጸገች አፍሪካን ሰላሟ የሰፈነባትን እንደዚሁም አንድነቷ የጠነከረ አፍሪካን ለመገንባት በሚካሄደው ጥረት ውስጥ ይህ የሲምፖዚየም ትልቅ ግብአት እንደሚሆን ጭምር አንስተዋል። ከዛ ባሻገር የጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረትም እንደዚሁ በዚህ ሲምፖዚየም ላይ ንግግር አድርገው ነበረ። እሳቸውም እንደዚሁ በተለይ ይህ ጉባኤ ሲምፖዚየም ለበርካታ ሀገራት ልምድ ለመለዋወጥ በእጅጉ የሚያግዝ እንደሆነ ነው ያነሱት። ከዛ ባሻገር ደግሞ ኢትዮጵያ በዚህ ልምዷን ለማካፈል እንደዚሁም ደግሞ ከሌሎች ሀገራትም ልምድ ለመካፈል ጭምር ዝግጁ መሆኗንም ፕሬዝዳንቱ አንስተዋል። ይህ ብቻ አይደለም። በተለይ በዚህ ዋና የሚባሉ መሰረታዊ አገልግሎቶችን ለመስጠት የሚያስችሉ የህዝብ አገልግሎት ሰጪ ተቋማትም ህገ መንግስቱ ውጤቶች ከመሆናቸው አንጻር ጠንካራ የህዝብ አገልግሎት ሰጪ ተቋማትን በመገንባት ሂደት ውስጥም ትልቅ ሚና እንደሚጫወት እንደዚሁ ፕሬዝዳንቱ አንስተዋል። ኢትዮጵያም በተለይ በዚህ ረገድ ሰፊ ልምዶችን ያደረገች ነጻ ተቋማት እየተገነቡ የመጡ እንደሆነ በማንሳት እንግዲህ በቀጣይም በእነዚህ በመሰል ሲምፖዚየሞች የሚገኙ ልምዶችን ወደ ተግባር በመቀየር ጠንካራና ነጻ ተቋማት የመፍጠር ግቦች ተጠናክረው የሚቀጥሉ እንደሆነ አንስተዋል። የአፍሪካ ህገ መንግስታዊ ፍርድ ቤቶች ፕሬዝዳንት እንደዚሁም ደግሞ የዚምባብዌ ፍትህ ሊቀመንበር የሆኑት ሉኩ ማላባም እንደዚሁ በዚህ መድረክ ላይ ተገኝተው ነበረ። እሳቸውም በተለይ በአፍሪካ አሁን ነጻ ተቋማት የመገንባት ወይም ደግሞ ለህዝቦች መልስ የሚሰጡ ለህዝቦች ጠንካራ አገልግሎት የሚሰጡ ተቋማትን የመገንባት ሂደት የዚህ ህገ መንግስት ውጤት መሆኑን በማንሳት ይህንን ማጠናከር ማጎልበት እንደሚገባ አንስተዋል። ተቋማት ህገ መንግስቱን ለማስፈጸምና እንደዚሁም ደግሞ ለመተርጎም
የሚያስችል አቅም እንዲኖራቸውም ሊሰራ እንደሚገባ አንስተዋል። ከዚህ አንጻር በአፍሪካ እየተሰሩ ያሉ ስራዎች በተለይ ባለፉት 3 አስርት ዓመታት ውስጥ እየተገነቡ ያሉ ህገ መንግስታዊ ስርዓቶች እጅጉን ይህንን ተቋማትን ግንባታ ጋር ተያይዞ ይበል የሚያሰኝ ውጤት እያስገኙ እንደሆነ ነው ያነሱት። ከዛ ባሻገር አሁንም ግን በተለይ በህገ መንግስት ላይ የተመሰረተ ስርዓት ከማስፈን አንጻር ብዙ ቀሪ የሚታዩ ክፍተቶች እንዳሉ አንስተዋል። በተለያዩ ሀገራት ላይ አሁንም ከህገ መንግስቱ ውጪ ስልጣን የመያዝ ሂደቶችን ልምምዶች በብዛት በአፍሪካ እንዳሉ ይታያልና እነዚህን ነገሮች ለመቅረፍና ህገ መንግስታዊ ስርዓት በአግባቡ ተገንብቶ ዜጎች እንደዚሁም ደግሞ የተለያዩ ወደ ስልጣን መምጣት የሚፈልጉ አካላት ይህንን ብቻ መሰረት ባደረገ መልኩ ወደዚህ ይህንን ልምምድ እንዲፈጥሩ መስራት እንደሚገባም አሳስበዋል። እንግዲህ በዚህ ሲምፖዚየም ላይ ከ49 ሀገራት የተውጣጡ ልኡካን የአፍሪካ ሀገራት የተውጣጡ ልኡካን ተሳትፈዋል። ከዛ ባሻገር ደግሞ በጀርመን፣ ፈረንሳይ፣ ቱርክ እና ቻይና እና ሩሲያ ደግሞ በታዛቢነት የሚካፈሉበት ሲምፖዚየምም ጭምር ነው። በረከት በእኔ በኩል ያሉት መረጃዎች ይህንን ይመስላሉ።